بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. وهنالك شرط لمن قدر فيكون شرطا تاسعا للقدرة. يا لا إله إلا الله مسألة كلمة ሁኔታዎችን ያየን ነበር። ያው ሰባቱን አይተን ስምንተኛ ከአላህ ሱብሓነሁ ወተዓላ ውጭ ባሉ አማልክቶች መካድ ስምንተኛው መስፈርት እንደሆነ አይተን ነበር። አንዳንዶች ሌላ መስፈርትን ያስቀምጣሉ። ሸርጡን ሊመን ቀደረ ለቻለ ለሆነ ሰው ተጨማሪ የሆነ መስፈርት አለ እና በአንዳንዶቹ ያው ሌሎችን አንድ ሰው ካሟላ ይህንን መቼም አይልም ማለት ስለማይታሰብ ነው። ስልክ በውስጡ ያረጋገጠ የሆነ አካል ከአላህ ሱብሓነሁ ወተዓላ ውጭ በሐቅ የሚመለክ አምላክ የለም ብሎ የመሰከረ ሰው መቼም እየቻለ በአንደበቱ ግልጽ ሳያደርግ አይቀርም ከሚል አንፃር አያካትቱትም ቁጥር ላይ ማለት ነው። ይህ ማለት ይታሰብ አያደርጉ ማለት አይደለም። በቁጥር ደረጃ ስንመጣ አንዳንዶች ይህንንም ግልጽ ያደርጉና 9 አደርሰውታል ነው። ሸርጡን ሊመን ቀደረ ለቻለ ለሆነ ሰው ተጨማሪ መስፈርት አለ። ፈየኩኑ ሸርጠን ታሲዓ 9ኛ መስፈርት ሆኖ ይቀመጣል ማለት ነው። عند القدرة ነገር ግን ከመቻል በቻለ ጊዜ አንድ ሰው ከቻለ እንደ 9ኛ መስፈርት ተደርጎ የሚቆጠር የላ ኢላሀ ኢለላህ መስፈርት ነው። وعليه በዚህ ስንሄድ ይህን 9ኛ የሚችል የሆነ አካል ላይ የሚጨምረው መስፈርት ስንጨምር وعليه فتكون الشروط 9 መስፈርቶቹ ወደ 9 ይደርሳሉ። جمعت في هذين البيتين እነዚህ 9ኞቹ እዚህ ሁለት ግጥም ቤት ላይ ተሰባስበው ይላል። ይሄ እዚህ ጋር ያልተካተተ የሆነው መስፈርት ማለት ያልጠቀሰው ሼኹ ከታች የጠቀሰው ስላሰበ ነው። መናገር ሉጥፍ ነው። አንድ ሰው ከቻለ በአንደበቱ ላ ኢላሀ ኢለላህ ማለት ማሰማቱ ይህን ማለት በአንደበቱ ማውጣቱ አንድ ራሱን የቻለ መስፈርት ነው። ነገር ግን ከቻለ አንዳንድ ሰው መናገር የማይችል ሰው በቀልቡ ካረጋገጠና ካመነ አላህ ሱብሓነሁ ወተዓላ ብቻ ተመላኪ መሆኑን ካረጋገጠ በቂው ነው። ግድ ካልተናገርክ አይባልም። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ነው። አላህ የሰው ልጅ በቻለ ያክል ቢገዛው ነው አላህ የሰው ልጅ ያዘዘውና ከአቅም በላይ በሆነ ነገር አላህም አይጠይቅም። ነገር ግን የሚችል የሆነ ሰው ላ ኢላሀ ኢለላህ ማለትን ግልጽ ማድረግ ማሰማት አለበት። ስለዚህ ዲናችን ለዛ ኢማን ማለት አቂዳ ማለት ሶስቱን ይይዛል። የቀልብ ስራ አለ፣ የምላስ ስራ አለ፣ የአካል የሶስቱ አንድ ላይ ውህደት ነው ኢማን ወይም ደግሞ እምነት የሚለው ነገር የሚሰጠው ማለት ነው። አንዳንዶች እምነት በልብ ብቻ ነው አሉና ይሄ ስራ ከኢማን ውስጥ አይካተትም ይላል። በልብ አንድ ሰው ካረጋገጠ ካመነ ባይሰግድ ባይጾም ምናምን ችግር የለም ዋናው የልብ ነው የሚሉ በጣም የዘገጡ አሉ። ልክ የትላልቅ ሰሃባዎችን ሲልፍ የነበሩ የነ አቡበክርን ኢማን ከተራ ሰው ጋር እኩል የሚያደርጉ ማለት ነው። ትክክለኛው አቋም ግን ኢማን የቀልብም ነው የምላስም ነው የተግባር ሶስቱ አንድ ላይ ላይላ ጋር ስንመጣም ሶስቱ ያስፈልጋል። በቀልባችን ከአላህ ሱብሓነሁ ወተዓላ ውጭ አምልኮ የሚገባው አካል እንደሌለ እርግጠኛ ሆኖ በቀልብ ማመን፣ ይህንኑ በምላሳችን ግልጽ ማድረግ፣ በተግባራችን ያን ላይላ ለምታስፈልጋቸው ነገራቶችን መተግበር ነው። እዚህ ግጥም ላይ ተሰባስቧል የ9ኞቹ ማለት ነው። ሽሩጡሃ አሉ አንዳንዶች ሲሰብስበውት ለመያዝ እንዲመች ማለት ነው። ሽሩጡሃ ሽሩጡ ላ ኢላሀ ኢለላህ የላይላ መስፈርቶች ሊመን ቢቁድረት ነጠቅ ሊመን ቢቁድራ ለቻለ ለሆነ ሰው ነጠቅ መናገር አንድ መስፈርት፣ ለሚችል ለሆነ ሰው መናገር ነጠቅ የሚለው መናገር የሚችል ሰው መናገሩ አንድ መስፈርት ነው። ዒልሙን ሁለተኛ መስፈርት ነው። የቂኑን ሶስተኛ መስፈርት ነው። ወንቅያዱን መታዘዝ አራተኛ። ወሰዳቅ ለግጥሙ ብለው ስድቅ ያለው እውነተኝነት
والحب مودد والإخلاص ما أطرق الله والقبول ما كبر سنتون زمنت كفر بالطاغوت زدان يامات بطاغوت مكان عما أقولها علم ما أقوله احفظ ما أقوله علمي لو عربيا أن فدل ترقم سدار أن فدل بعربيا ترقم سدار علم مالت حفظ مالت لك طيب طبق لمالت طيب إلى لمات عما أقول أي احفظ ما أقول يمدون النجر ياس فالشرط التاسع على هذا الذي كهدم ضد أن يوم السبت هو النطق بها بلا إله إلا الله من ناجر مع السماء. قال تعالى إنهم كانوا عند السنة البرولانية مكة مشركوجا يعني بن عليه الصلاة والسلام استمروا أن نكبل ميالوتنا كالاتوج نسأل الله إنهم أن رسولكم كانوا نبروا إذا قيل لهم بتبالوا زين بلو بتبالوا زين لا إله إلا الله كالله سبحانه وتعالى بحق يملك أملاك يلن بلاجو مسكروا بتبالوا زين يستكبرون يقرأوا نبر أن نبروا نبر بنبروا بتتأمت يكتلوا نبر ماتوا እንዳይቀበሉ ያደረጋቸው ኩራት ይቆራሩ ነበር አንቀበል የሚሉ ነበር። ይሄ ለቀቡል ለሚለው መስፈርት ተጠቅመው ነበር። ከዚህ በፊት መቀበል ለሚለው ማለት ነው። አንቀበልም ለሚለው መስፈርት ይሆናል። በሉ ሲባሉ አንድም ሲሉ ሁለቱን መስፈርት አፈረሱ ማለት ነው። በልባቸው በቀልባቸው አልተቀበሉትም፣ ባንደበታቸው አላሉትም። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم يا ملكتني أمرت أن أقاتل الناس سوشن للقادة تازجالو الله الزوجان حتى يقولوا اسكيل درس لا إله إلا الله لو اسكي مسكروا درس الله سوشن للقادة تازجالو أهم حتى يقولوا اسكيل درس يوم على ذلك በምላሳቸው በልባቸው ባያምኑ ማለት ነው። በልባቸው ላይሆን ይችላል። በምላሳቸው እስኪያሰሙ ድረስ የቀልብ ስራ የሚያውቀው አላህ ነው። ስለዚህ የእሱን ዓላማ አላህ ሱብሓነሁ ወተዓላ በአንደበታቸው እስኪያሰሙ ድረስ ልጋደል ታዝዣለሁ። ፈመን ቃለ ላ ኢላሃ ኢለላህ ያለ ሰው አምኖ ይሁን ሳያምንበት ያለ ሰው فقد عصم مني كان يتبقى نفسه راسه حيوته تبقى كان يمارد جهل يتاوجبت ما يقدر المات وما له نبرته أي زرة غنم أي ملكومات إلا بحقه بحقه بيوننجي بحق الإسلام ماته بس لمنا حق كارون بكار بلو ما نبسو لا إله إلا الله بلو ንብረቱ ወይም ደግሞ ነፍሱ ሊገደል የሚችልበት ሁኔታ አለ። ሰው የገደለ ከሆነ ተወዝሙት የፈጸመ ከሆነ እወጣለሁ ብሎ ከደለ እስላም እከፍራለሁ ካለ እነዚህ ነገራቶች ማለት ነው። ወሒሳቡሁ ዐለላህ ሒሳቡ ግን ከአላህ ነው። ውስጡን የሚመረምረው አላህ ነው። ይህ ማለት ሰውየው ከልቡ ላይል ይችላል። لا إله إلا الله بيانس عند سبب لا لا إله إلا الله بيلم قام آخرة لا يتكلم باتشلا كلمة قال لا يتكلم بات دنيا جن يتكلم بات نفكنا بلوم سيان البربيل لكم نافقون شو نبرة جونا تبكسيلو بيوتا جونا تبكسيلو لا إله إلا الله يلونا تبكسيلو كهذا توصل تتكلم بات الأرون وقرآن يقول النبي عليه الصلاة ስለዚህ حتى يقول على اسكيو درسوا وهون يلبت በተቀለገ አንድ ሰው በላይ ለእንዲ ተቃም ሐቂቃ አላህ ዘንድ ተቃሚ ሊሆን ይችላል አምኖ ካለ ነገር ግን حتى يقول እስኪሉ ድረስ ማለቱ ቀውሉ ራሱ ወሳኝ እንደሆነ መናገሩ ማለቱ ወሳኝ እንደሆነ የሚያሳይ ነው ማለት ነው።
አንድ ሰው በአንደበቱ ላኢላሃ ኢለላህ ካለ በዱንያ ላይ ሙስሊም ነው ብለን ፍርድ እንሰጠዋለን። ግልጽ ነው አይደል? ሙስሊም ነው እንላለን ማለት ነው። ስለዚህ ለሙስሊሞች የሚገባቸውን መብት ሁሉ ይሰጠዋል። ሙስሊሞች ላይ የሚኖረው ግዴታ ምናምን እሱ ላይ ይጣልበታል ማለት ነው። ስለ ውስጡ አያገባም። ስለ ውስጡ አያገባም። ውስጡን የራሱ ጌታ አለ፣ የሚመረምር ጌታ አለ። እሱ ይመረምረው ማለት ነው። አንድ ብሎ በሰባው ጊዜ ይህ ነገር ተከስቷል። መሰናበት ነው ላኢላሃ ኢለላህ የተገደለ ሰው ነበር። ሰሃባን የገደለ ለምን ገደልከው ሲባል አሰቃይቶኝ ሲያበቃ እጄ ላይ ሲወድቅ ሰይፉ ፈርቶ ነው ላኢላሃ ኢለላህ ያለው አላቸው። ያንን ነብዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ ያለ ገደልከው እና ላኢላሃ ኢለላህ ያመን ስትመጣ ምን ልትሆን ነው? ምን ሊውጥህ ነው? መለጣ አሸራው ተሰብረው ለቆ ሰንጠቅ አየው አይታወቅም። ስለዚህ እንደዚህ ከመሰከረ ላኢላሃ ኢለላህ ካለ ሙስሊም ነው ማለት ነው። ከእስልምና ሐታ ምናልባት ካለ ብሎ አፍራሽ ነገራቶችን ከዚህ ብለን ስጠናል። አንድ ሰው እስልምናውን ሊያፈርስ የሚችል ነገር እንኳን ቢፈጽም ወንጀል እንኳን ሊያከፍር የሚችል ወንጀል እንኳን ቢሰራ አንድ ሰው ሁክሙን ኩፍር ነው ሊባል ይችላል። ሙሽሪክ ይህን የሰራ ሰው ሙሽሪክ ነው በጥቅል ይባላል። ይህን የሰራ ሰው ካፊር ነው እንዳስተምረው በግልጽ ይባላል። አጋጣሚ ሆኖ አንድ ሰው የሚያከፍር ስራ ሰራና አይገሌ ከፈረ በጭራሽ